ሄርሜላ ዴቪን አፋጠጠችው። ስታፋጠው ምን እያለች ነው? እኔ እንዲሁም አንታና ቡዜ በአብርሽ መታመም የኔ እንደሌለበት 100% እርግጠኛ ናችሁ። ለምንድን ነው ይህንን ነገር አስረግጣችሁ ለሱ የምትነግሩት ነገር እያለች ተናገረችው ማለት ነው። ጉድ ጉድ ጉድ። ብዙዎቻችን በነገራችን ላይ ሄርሜላ በአብርሽ በመታመም እጅዋ የለበትም ስንል ቆይተን ነበር። ይህም ደግሞ በነገራችን ላይ አንዳንዴ ቆም ብለን ብናስበው ቪዲዮ ብቻ በቂ ማረጃ ነበር። ነገር ግን ደግሞ አብርሽ በዚህ በቪዲዮ ብቻ አላምንም እያለ ብዙ ውጣ ውረዶችን እያሳየን ነው ያለው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ክርስቲያን ወገኖችም መጥቻለሁኝ። ሲመጣ ሄርሜላንና እንዲሁም ደግሞ ዴቪን ሲፋጠጡና ሲከራከሩ አይቼ መጥቻለሁ። ምንድነው ያፋጠጣቸው ነገርስ? ምንድነው ያከራከራቸው ነገር የሚለው ያው ግልጽና ግልጽ ሁላችሁም ታውቁታላችሁ። ነገር ግን ደግሞ እስከ ዛሬ እንደዛ ተናግራ አታውቅም። ዛሬ ተናግራለች። ምንድነው ያለችው? በቡዜና እንዲሁም ደግሞ ባንታ በጣም ቅር ብሎኛል። ይሄም ቅሬታዬ ደግሞ ከናንተ እኩል እየለፋሁኝ ከናንተ እኩል እየወጣሁኝ እየወረድኩኝ፣ ነገር ግን አብርሽ ቁርጡን ለምን አይነግረኝም? ከኔ ለመራቅ ከሆነ ይህን ርቀት መሄድ አይጠበቅበትም። አጭር አማርኛ በቂ ነው። አሁን ጤነኛ ነው። ስለዚህ አይ ሄርሜላ ብሎ ከኔ መራቅ ከፈለጋ ያንን ነገር ራሱን መናገር ይችላል። ነገር ግን ይህንን ነገር አልተናገረም። ዝም ብሎ እኔ የሌለሁበት ቦታ፣ እኔ ያልተገኘሁበት ቦታ፣ እኔ ያላደረኩትን ነገር ያው እሱን እየፈለገ ነው ያለው። ይሄ ፍለጋው ግልጽና ግልጽ ነው። ኤፍሬምንና እንዲሁም ደግሞ ሩታ ናቸው። በምንም ተአምር ሆኖ በምን እነሱ በዚህ ድርጊት ሊያመልጡ አይችሉም። ግን እኔም በምን ቦታ እየጠረጠረኝ እንደሆነ ቪዲዮ ደግሞ የሆነ ቪዲዮ ቢኖር እኔን የሚያሳይና የኔን መረጃ እንትን የሚያደርግ ቪዲዮ አይቶ ቢሆን ያቺን ቪዲዮ አይቶ ነው ይላልሁኝ። ነገር ግን አሁን እናንተ ናችሁ ከሀገርም ይዘሽው ሂጂ፣ ስትሄጂ ደግሞ ቪዲዮ አትይጂ ወይም ደግሞ ቪዲዮ እንዳትቀርጭ ያላችሁ እናንተ። እንዲሁም ደግሞ እኔ እናንተን ሰምቼ አምጪው ስትሉኝ ሳመጣው ወሰጂው ስትሉኝ ደግሞ ሲወስደው ለነበርኩ ለተባበርኳችሁ እንደዛ ነው መሰለኝ ለተባበርኳችሁ። ግን ምላሹ ደግሞ እኔ ተጠርጣሪ ሆንኩኝ በአብርሽ እያለች ሄርሜላ አወርታለች። ሄርሜላ ለምን አወራች አንልም። በነገራችን ላይ ገባችሁ አይደል? ለምን አወራች፣ ለምን እንደዛ አለች ማለት አንችልም። ምክንያቱም እዚህ ጋር ሁላችንም እያየነው ግልጽና ግልጽ የሆነ ያ አብርሽ ሁኔታ ነው እንጂ ሄርሜላን የሚያስጠራጥራት ነገር የለም በአንዳች ቦታ ማለት ነው። ምኑም ይሁን ምን ሄርሜላ ላይ ጥርጣራችን ብናነሳ ተገቢ ነው ብዬ አስባለሁኝ። ለምን ሰው ያኔ የሆነ ነገር አላችሁ አይደል ልትጠራጠሩ። የዛኔም ደግሞ ቪዲዮ ለምን አልቀረጻችም እኔን ይዛኝ ስትወጣ፣ እሷም ላይ ደግሞ ጥያቄ አለኝ ብሎ ነበር እንዳያችሁት አብርሽን ማለት ነው። ለዛም ጥያቄ መልስ ተመልሶለት ነበር። የዛን ጊዜ እኛ ራሳችን እንደዛ አይሆንም ይሄንን ቪዲዮ እንዳትይዙ። ከዛም በኋላ ያ ቪዲዮ ተቀረጻ ማለት እነሱ ወዳውኑ ማይቶ ደረሱ ማለት ነው። ስለዚህ ዝም ብላችሁ ቪዲዮ ስትይዙ ዝም ብለሽ ይዘሽው ሂጂ ብለናት። ከዛን እሷም እሺ ብላ ይዛ ሄደች። በኋላ ደግሞ ኤፍሬምና ሩታ ሲጭራሽ እንትን ሲሉ አይ መልሽው አምጪውና ከዛን ደግሞ የሚሆነው እናደርጋለን ያልኳትም እኔ ነኝ። እሷን ደግሞ አምነናት መሰለኝ ከኛ እኩል ስለለፋችና ስለደከመች አምነናት መሰለኝ ይህንንም ነገር ስናደርግ የቆየናው ብሎ ተናግሮት ነበር ለአብርሽ ማለት ነው። ግን አብርሽ ምንድነው የሚባል ነገር አለ፣ አውቆ የተኛ ቢቀሰቅሶት አይነሳም ነው እናንተ እንደዛ ነው እንደሚባለው መሰለኝ ካልተሳሳትኩኝ። አውቆ የተኛ ቢቀሰቅሶት አይሰማ ይባላል። ስለዚህ አሁን በምንም ተአምር ሆኖ በምንም ውስጥ ሆኖ ሄርሜላ ንጹህነቷን እንዲታወቅላት ወይም ደግሞ በቃ ቁርጡን ተናግሮ ከሷ መራቅ ካለበት እንዲርቅ፣ አይ ደግሞ ከኔ የሚቀጥል ከሆነ
አህለን ወሳህለን ካልሆነም ደግሞ ቁርጡን ለምን አይናገርም ነገሩን እያንዛዛ ነው ያለው እያለች ትገኛለች። በነገራችን ላይ የሄርሜላ ዝምታ አዎ አንዳንዴ ያስደንቃል ማለት ነው። ምክንያቱም ይሄንንም ሁላ እንትን እያሏት አሁንም ከነሱ ላይ ናት ያለችው ማለት ነው። ዞሮ እስቲ እናንተ የምትሉት ኮሜንት ስር አስቀምጡ። በያላችሁ በሰላማችሁ ብዛ። ባይ ባይ።